ለማንኛውም ዛሬ በጣም ልዩ ቀን ነው። ተነሱ፣ ቤቱን ሞቅ ደመቅ አድርጎታል። እንዳትነካው። አሁን ገና ትልቅ ስህተት ሰራሽ። ናታን፣ የኔ ፍቅር አመሰግናለሁ። ማየንም አስፈታታለሁ። እሺ፣ እናስፈታታለን። እሺ፣ እኔም አግዝሃለሁ። ሮዛ እባላለሁ። እኔ ቅዱስ እባላለሁ። ቅዱስ አመሰግናለሁ። በስተመጨረሻ ማኪ ተዋረደች። ማኪ በስተመጨረሻ ውርደቷን ተከናንባለች ማለት ነው። ምክንያቱም ያደረገችው ነገር በጣም ከባድ እና በጣም አሳዛኝ ነገር ያደረገችው ነገር ታውቆባታል ማለት ነው። በአሁን ሰዓት ማኪ የምትገባበት ቀዳዳ ጉድጓድ ጠፍቶባታል ይገኛል ማለት ነው። አገኘው ሁሉን ነገር ተበቀልኩ ናታንን በማለት እንግዲህ ናታንን አገባዋለሁ በቃ ዛሬ ሰርጌ ነው በማለት እየፈነጠዘች ትገኛለች ማለት ነው። ግን ደግሞ ሁሉ ነገር ሀሳቧና ያቅዷ ከሽፎ ይገኛል። ይሄንን ነገር ሁሉ እያደረገው እያከሸፈው ማን ነው ሲባል እንግዲህ ሮዛ እየወደደችው ያቺ ሚስት የጠፋችበት ወይንም ደግሞ ፍቅረኛውን ያጣው በጣም እያለቀሰና እያዘነ የነበረው ልጅ እሱ ነው ማለት ነው። ሁሉን ነገር እንዴት እሷን እንግዲህ ናታንን እያስቀጠቀጠችው መሆኑንና ሁሉን ነገር መጥቶ ለእንትና ነግሯል ማለት ነው። ለስመስላሴ እና ቤተሰቦቼ ምንድነው የተፈጠረው? በጣም በሚያሳዝን ነገር ማለት ነው። ያልታሰበ ነገር ደርሶባታል ማለት ነው። በአሁን ሰዓት የምትገባው ጉድጓድ ጠፍቶባታል ማለት ነው። ምክንያቱም ሀሳቧና እቅዷ ናታንን ለማግባት እያስፈራራችሁ ያንን ቪዲዮ በማሳየት ይሄንንም ድብቅ አድርጋ ናታንን ደብቃ ሁሉን ነገር የራሷ መጫወቻ ነበረ ማድረግ የፈለገችው። ነገርየው አልተሳካላትም ማለት ነው። እግዚአብሔር የተመሰገነው ምንም ነገር ሊሆንላት አልቻለም። አለመሆኑ በጣም ነው ደስ የሚለው። መቼም የሚሆንላታል ብዬ አላስብም። እንደዚህ የሚሰራ ሰው ሁሌም ሀቅ የማይሰራ ሰው ሁሌም እንደተጋለጠ ነው ብዬ ነው የማስበው። መቼም ሊሆናትና መቼም ሊሳካላት አይሆንም ነው ብዬ ነው የማስበው። እና በስተመጨረሻ ምንድነው የተፈጠረው ሲባል እንግዲህ ናታንን እንግዲህ ነፍሱን ከዚች ዓለም አጠፋ የተባለውን ሰውዬ አግታው ነበረ። ለምንድን ነው ያገተችው ሲንባል እንግዲህ ያገተችበት ምክንያት ለምን እንደሆነ እንግዲህ እነሱ ያመጡት ለውሸት ነበረ ለማየት። ምክንያቱም ለማየት ነበረ ያመጣችሁ ማለት ነው ያመጡት ማለት ነው። ማን ለሱ ቦታ እንዳለው፣ ማንስ እንደሚወዱ፣ ማን እንደሚያፈቅረው ለማየት ነበረ። ግን እሷ ያንን ነገር ካደረገችው ለሁሉ ነገር ሲስተሙን ተጠቅማ ምንድን ያደረገችው ቀጥተኛ ወስዳን ያገተችው ማለት ነው። ገባችሁ? ይሄ ሁላ ነገር ያደረገችው ለምንድን ነው? ነገሮች ሁላ እንዳይታወቅባት ነበረ ሀሳቧ። ግን በስተመጨረሻ ከሽፎባታል ማለት ነው። ሁሌ የሆነ ነገር አደርጋለሁ ባለ ቁጥር እንደከሸፈባት ትገኛለች ማለት ነው። መሀይ ምንም ነገር ልታመልጥ አልቻለችም። መሀይ ምንም የቱን አክል እንኳን ክፋት ሰራለሁ የቱን አክል እንኳን መጥፎ ነገር ሰራለሁ ብላ ብታስብም መጨረሻዋ እንደዚህ ዕለት በዕለቱ እየተጋለጠች እና እየተዋረደች ትገኛለች ማለት ነው። ፈጣሪ ከእንደዚህ አይነት ውርደት ይሰውራችሁ ቤተሰብ፣ ማርያምን ይሰውራችሁ። እንደዚህ ሁሌም ከመዋረድ ሁሌም ተመዋረድ ፈጣሪ ይሰውራችሁ ብዬ ነው የማስበው። እንግዲህ ዕለት በዕለቱ ውርደቷን እየተከናነበች ትገኛለች ማለት ነው። ጋይስዬ ፈጣሪ ማስተዋሉንና ፈጣሪ ልቦና ይስጣት። የእውነቴን ነው የምላችሁና ማለት ነው። እና ምን ልላችሁ ፈልጌ ነው ጋይስዬ፣ በጣም ነው የሚያሳዝነው። እውነት ያላሰብነውና ያላቀድነው ነገር ነው እየደረሰ ያለው ማለት ነው እዚህ ቤት ውስጥ ማለት ነው። በእርግጥ ያው ሁሉ ነገር በአሁን ሰዓት ምንም ነገር ማምለጥ አትችልም። ሁሉ ነገር ተጋልጣለች። ሁሉ ነገር የሆነው እንዳልሆነ ሆኗል ማለት ነው። ይሄ ነገር ደግሞ በጣም ለናታንም ሆነ ለሰላም በጣም ደስ የሚል ነገር ነው ማለት ነው። በአሁን ሰዓት ሰላም ተብዬዋ እንግዲህ
በጣም ያው እስካሁን ድረስ አድርጋ የማታውቀው በፍጹም አንድ ቀን እንኳን እንደዚህ አድርጋ አታውቅም ማለት ነው። ቢላ ይዛን ያስፈራራቻት እስካሁን ድረስ በጣም ታግሽሻለሁ፣ ግን አሁን አላቻት። አሁን ግን በናታን ላይ ከመጣሽ አለቅሽም በማለት እንግዲህ እንቅ አድርጋት እገልሻለሁ በማለት እንግዲህ ከእጇ ላይ ስልኩንም ነጥቃ ቁልፉንም በላው ላይ ቤት ውስጥ ቆልፋበት ሄዳለች ማለት ነው። ናታን ከኔ ላይ ነው እውነት አንቺ ከኔ ላይ ነው በሩን ቆልፈሽ የምትሄጁ በማለት እንግዲህ በጣም እያዘነ ትገኛለች ማለት ነው። ከኔ አንቺም ሰው ሆነሽ በማለት እንግዲህ በጣም ነው የተገረመችው ማለት ነው። በፍጹም ይሄ ነገርማ ሊሆን አይችልም፣ ነፍሴ እያለ አንቺ እንደዚህ አታደርግኝም በማለት በስተ መጨረሻ ግን እሷ ቀጥታ ወደ እንትና ጋር ሄደችው፣ ወደ ናታን ጋር ነበረ ሲፈልጉት የነበረው ማለት ነው። ይሄ ሁላ ነገር ደግሞ መጥቶ የነገራት ያ ምስኪኑ እብዱ ልጅ ነው ማለት ነው። ሁሉን ነገር ማወቅ ስላለባት ማለት ነው። በጣም የሚያሳዝን ነገር በስተ መጨረሻ ምንም ቢሆንም ደርሰውለታል ማለት ነው። ናትናኤልን እነሱ ባይደርሱለት ኑሮ ያ ልጁ መጥቶ ሁሉን ነገር ባይናገር ኑሮ በእርግጥ ብዙ ነገሮች ተበላሽተው ነበረ፣ ግን ነገሮቹ እንዳይበላሹ አድርጎታል ማለት ነው። ምክንያቱም ናትናኤልን የሆነ ነገር ያደረጉት ነበረ። እንግዲህ ያ አንዳንድ ጊዜ ምንም ነገር እብድ እኮ አያውቅም፣ እብድ ምንም አይሰራም ብሎ በሰዎች ላይ ግፍ የሚሰሩ ሰዎች በስተመጨረሻ እንደዚህ ይዋረዳሉ ብዬ ነው ማስበው። ምክንያቱም እሱ በአሁን ሰዓት በጣም መልካም ጥሩ ነገር ነው የሰራው በእርግጥ ማለት ነው ቤተሰቦች ብሽላ እና በስተመጨረሻ በጣም ጥሩ ነገር ሰርቷል ማለት ነው ቤተሰቦቼ። እኔ በጣም ነው ደስ ያለኝ በነገራችን ላይ ማለት ነው ጋይስዬ። የትኛውን አክል እንኳን እብድ ነው ብላ ብታስብም ሰራላት ማለት ነው። እና ቤተሰቦቼ ማለት ነው ምን እያለች ነው? ምንድነው ዝም ብላችሁ የምትቀመጡት? በጣም እኮ ፕሮግራም አለ ቤት ውስጥ፣ ሰርግ አለ፣ ማታ ፕሮግራም አለ፣ ተነሱ፣ ፈታ በሉ፣ ዘና በሉ እያለ ትገኛለች ማለት ነው። እንኳን ዶሮ የለም ሽሮ። እሷ ምንድነው ሀሳቧ? ናትናኤል በቃ እሷ ሊያገባት ነው። ስለዛን ያው በቃ ቤት ውስጥ ያለውን ነገር መረጃውን ሁሉ ነገር ደባብቃለች። ከአሁኑ ወዲህ ናትናኤል የእሷ ነው በእሷ ሀሳብና በእሷ እቅድ በቃ እንደዛ ነበረ ሀሳቧ ማለት ነው። እውነት ሀሳቧ ይሳካላታል እንደ የሚባለው ነገር በፍጹም የሚሳካለት ነገር አይደለም ማለት ነው። ናትናኤል ሁሉን ነገር አውቋል፣ ተረድቷል ማለት ነው። በአሁን ሰዓት እንግዲህ የምትገባበት ቀዳዳ ጠፍቶባታል ማለት ነው። ቀዳዳ ጠፍቶባታል ማለት ነው። አሰን ትስታህል ማለት ነው። እውነቴን ነው ብላችሁ እንደዚህ አይነት ክፉ ሰዎች ሁሌም ሲዋረዱ ማየት በጣም መልካም ነው ብዬ ነው የማስበው ማለት ነው። ሁሌም ውርደታም ሰዎች ይዋረዳሉ እና አሁን ውርደቷን እየተከናነበ ትገኛለች ማለት ነው። በጣም በሚያሳዝን ነገር በነገራችን ላይ በጣም ነው የደነገጠችው ማለት ነው። እና እንግዲህ ሰላም በስተመጨረሻ ታምር ሰርታለች። ታምር የሰራችሁ በምንድን ነው ሲባል የትኛውን አክል እናንተ ፈሪ ናችሁ፣ በቃ ፈሪ ድንቁጥ ናችሁ ስትባሉ በቃ ትክክል ነው ብላችሁ የምትቀበሉ ከሆነ ህይወታችሁ እንደዚህ ነው የሚሆነው ማለት ነው። ህይወታችሁ በእንደዚህ ይቀጥላል ማለት ነው። ቤተሰቦች ግን እሷ በፍጹም በናትናኤል ካመጣሽብኝ መቼም አልተውሽም፣ እውነት እንዳይመስልሽ፣ በቃ ይበቃል። እስካሁን ድረስ ብዙ ነገር አድርገሽኛል፣ ብዙ ነገር በድለሻል። አሁን ግን የመጣሽው በአንድ በምወደው በፍቅረኛ በናትናኤል ስለሆነ አሁን እንኳን አለቅሽም በማለት እንግዲህ ልኳ ልታሳያት ወደ እሷ ጋር ሄዳለች ማለት ነው። እሷ ደግሞ እቺ ልጅ ነች እንዴ እኔን የምታስፈራረኝ? ማን ስለሆነች ነው እኔ የምታስፈራረኝ? ማን ስለሆነች ነው እኔን እንደዚህ የምታደርገኝ? በማለት እንግዲህ በጣም በንዴት ውስጥ ትገኛለች ማለት ነው። እንግዲህ ደነገጠችም ቀረችም መጨረሻው ድሉ የሰላም ነው ብዬ ነው የማስበው ሁሌ። ምክንያቱም ድሉ የሰላም የሆነው መልካም ስለሰራች ነው። ሁሌም ጥሩ ነገር ስለምታደርግ ሁሌ ሁሏ ነገሯ በቃ መልካም የሚሰራ ሰው ሁሌ ወርቁ አይወርቅም አይደለም፣ ወርቁ አይወርቅም። በቃ መጨረሻው የሚያምር ነው፣ መጨረሻው የተዋበ ነው። በቃ ምንም ማድረግ አይቻልም፣ ምንም ነገር ልንተባበራት አንችልም። ስለዛን በስተመጨረሻ በአሁን ሰዓት እንግዲህ ናትናኤል ነገሮችን ሁሉ እያወቀና እየተረዳ ይገኛል ማለት ነው። ሁለተኛ ነገር ደግሞ የምነግራችሁ ነገር ምንድነው? በአሁን ሰዓት ማለት ነው። በአሁን ሰዓት እናትየዋም ነገሮችን ሁላ እያወቀችና እየተረዳ ትገኛለች ማለት ነው። ማወቅ አለባት እናትየዋም። ገባችሁ? እናትየዋ እንደዛ እንትና ማኪ የምትሏ ሴትዮ የማኪን ጉድ፣ የማኪን ጭካኔ፣ የማኪን አረመንነት ሁሉ ነገር ማወቅ አለባት ብዬ አስባለሁ ማለት ነው ቤተሰቦቼ። እና ምን ልላችሁ ፈልጌ ነው ማኪ አሁን እስኪ ምን የምታረግ ትመስላችኋለች ማለት ነው። በነገራችን ላይ
ሮዝም እንግዲህ ያንን ልጅ በጣም ወደዋለች፣ በጣም አፍቅረዋለች ማለት ነው። ምንድን ያላት ማሄንም እንደዚህ ነው የምናስፈታት አላት። አዎ እናስፈታታለን፣ እኔም እረዳሃለሁ ብለዋለች ማለት ነው። እኔም እረዳሃለሁ፣ እኔም ካንተ ጋር ነኝ ያለሁት፣ አብረን ተራርተን እንፈታታለን በማለት እየነገረችው ይገኛል ማለት ነው። እንግዲህ በዛን ጊዜ በጣም ነው ደስ ያለው ማለት ነው። ማመን ያቃተው ማለት ነው። ምክንያቱም ይሄ ልጅ ግን አሁን መሀይ የምለው በስተመጨረሻ እሷን ይወዳታል ብዬ ያፈቅራታል ብዬ አስባለሁ። ከፈጣሪ ጋራ የማይቀር ነው እንግዲህ ፈጣሪ አንድ ያድርጋቸው። እሷ በጣም ስለምትወደው በጣም ስለምታፈቅረው ፈጣሪ ፍቃዱ ከሆነ የሱ ብትሆን በጣም ነው ደስ የሚለኝ። ሮዝ ማለት በጣም ጎበዝ ልጅ፣ አስተዋይ፣ ጎበዝ፣ ብልጥ ምን ልበላችሁ፣ ወንድሟን ወዳጅ፣ መልካም ሴት፣ ውብ ድንቅ የሆነች ልጅ ነች። እግዚአብሔር መጨረሻቸውን ያሳምርላችሁ ላለሁ። ለማንኛውም በቀጣይ ቪዲዮ ከች እስከምልላችሁ ድረስ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ